የማልሰማ መስሎህ ነበር አይደል? አንተ ሳደጋውን የማልጋፈጠው መስሎህ ነበር? ውስጥ ጥያቄ ካለ እኔን ጠይቀኝ። እውነቱን ብትናገር እጠይቅህ ነበር፣ ግን ደግሞ እንዳንተ ያሉ ሰዎችን በደንብ አውቃቸዋለሁ። ራሳችሁን በጣም ትደብቃላችሁ። ለምን አፌን አበላሻለሁ? ልክ ነህ። እኔን ምን የማታውቀኛል? አይ አንተ ነህ እንጂ እኔን ምንም የማታውቀኝ። እርግጠኛ ትሁን፣ ምናልባት አንተ ከምታስበው በላይ አሳምሬ ያውቃለሁ። ስለዚህ የምታውቀኝ ከሆነ ታውቃለህ ማለት ነው። ከጀርባህ በቀላሉ አልወርድም። ስጋ እንዳየ ውሻ አከታተልሃለሁ። አንድ ነገር ልንገርህ አይደል? ውድ የሆኑ መኪኖችህና ሽቶዎቹ አያታልሉኝ። በዛ ላይ ከዚህ ማንነት ስር የሚስነፍጠውን ጠረንህን ማሽታት እችላለሁ። የተቀደደ ቲሸርትህንና የተበሳሳ ጫማ ይታየኛል። ይሄ ለእኔ በጣም ቀላል ነው። ለምን እንደሆነ ታውቃለህ? ምክንያቱም ስለምንተዋወቅ፣ ምክንያቱም ውስጤ ስለ አንተ በደንብ ስለሚነግረኝ ነው። እንደዛ ከሆነ ልንገርህ አቶ አሊ፣ እኔ ላይ መቼም ልትደርስ አትችልም። ይሄ ክልል የባለጸጎች ክልል ነው፣ ያኛው ደግሞ የድሆች ነው። የመካኒክ አጋዥ በነበርክ ጊዜ ህይወትን ነበር አይደለ? እሺ ጥሩ፣ ይህንን ወሬ ሌላ ቀን እንጨርሰዋለን። የዛን ቀን እንግዳዬ ትሆናለህ እና የሚጠጣ ነገር አቅርብልሃለሁ። በደንብ እንከባከብሃለሁ እና የዛን ቀን ካቆምንበት ቦታ እንድንቀጥል አስታውሰኝ እባክህ። አዎ እንደዛ እናድርግ። አንድ ቀን አብረን አንድ በር እንከፍታለን እና አንድ ክፍል እንገባለን እና ከዛ የፈለግነውን እናወራለን። ቃል ግባልኝ። እንዴት አዳሽ ባህር? አዎ እመጣለሁ፣ ያውም በደስታ። እሺ በጣም ነው የማመሰግነው። እጠራህ ነበር ወንድሜ፣ ግን ግብዣው በቤተሰቦች መካከል ነው እና አንተን በጠራህ አግባብ አይሆንም። ለማንኛውም መልካም ቀን ይሁንልህ። በቅርብ እንገናኛለን። አንዳንድ ጊዜ እጣ ፈንታ ያለምንም ጥያቄ የህይወትን መስመር ይቀይረዋል። ትናንሽ አጋጣሚዎች ይገናኛሉ፣ ከዛ በአጋጣሚው ይጋጫሉ ማለት ነው እና ልክ አበቃ ከማለትህ እየበረሩ ወደ አንተ ይመጣሉ። ማን ነው እዛ ጋ ያለው? አክስቴ መሊ። አይሳን፣ የቼንጊዝ አይሳን። በመሃላችን 10 ሜትር ርቀት አለ። ምንም አልተቀየረች፣ ልክ እንደ ድሮ ናት። እዚህ ምን ትሰራለች? አንገቷን ደፍታለች እማዬ። ፊቷን እያዞረች ነው እና ልትመለስ ነው። መርት ዳግመኛ ወደዚህ አትመጣም እማዬ። ምክንያቱም ለወንድሜ ትንሽ ክብር ካላት፣ ትንሽ ህሊና ካላት ታደርገዋለች። ወንድሜን ወደ መቃብሩ ያወረደችው እሷ ናት። አሁን ደፍራ መቃብሩ ጋር ልትቆም አትችልም። ኦሚ እሺ፣ ልጄ ሌባ ነው እንበል፣ ልጄ ነፍሰ ገዳይ ነው ይባል፣ ግን ሰው ለሚያፈቅረው ሰው እንደዚህ ያለ ነገር ያደርጋል? አክስቴ መሊ ያደርጋል ወይ? የሚያፈቅረው ሰው ላይ ጠላት ሆኖ ይቆማል ወይ? የሚያፈቅረውን ሰው ወደ መቀመቅ እንዲወርድ ያደርገዋል? እንዴት የሰው ልጅ የሚያፈቅረውን ሰው ይገለዋል? ቃላቶች የሉኝም፣ ቢኖሩኝም ትርፍ ናቸው። ግን አክስቴ መሊ
የዛን ቀን እኔም አብሬ ከኦማር ጋር ሞቻለሁ። ልክ ነው ብዬ ያሰብኩትን ያደረኩት። ግን እኔም የዛን ቀን ራሴን አጥፍቻለሁ። ይቅር አትበይኝ፣ ሁሌም ሙቀሺ። ግን ኦማርን በጣም አፈቅረዋለሁ። ከምንም ነገር በላይ ኦማርን እወደዋለሁ። ልጄ አንድ ቀን ሁሉም ነገር በቦታው ያለ ይመስላል። ሁሉም ግፎችና ስህተቶች ይቅር ይባላሉ። ለእንግዳ ሰው ክፍት የሆኑ እጆች ይዘረጋሉ። ከዛ ለራስህ በኩራት በስተ መጨረሻ ወደ ሌላኛው ጫፍ ተሻገርኩኝ ትላለህ። ታውቂያለሽ፣ ለመጨረሻ ጊዜ ልጄን እጄ ያስኩት ወደ እስር ቤት ሊገባ ያለ ቀን ነው። አይን ቢኖረኝ ኖሮ ድጋሚ እጁን ለመያዝ አውጥቼ ሰጣቸው ነበር። ግን ምን ያደርጋል፣ አልሆነም። አክስቴ መሊ፣ ወንድ ልጅ አለኝ። ጃን ይባላል። እሱን ብታገኙ ደስ ይለኛል። የሆነ ቀን ልታመጪው ትችያለሽ። አሁን ለምን አብረሽኝ መተሽ ቁርስ አንበላም? ሁላችንም አንድ ላይ እንሆናለን። ልጄንም ብታገኙ ደስ ይለኛል። ልክ እንደ ልጅሽ ልታዩ ትችያለሽ። አይ እማዬ እዛ መምጣት አትችልም። እኛ ብቻ ነን አንድ ላይ የምንሆነው፣ ማንም የለም። እንግዳ አለብን፣ ግን እሱም ቢሆን አዲስ ሰው አይደለም። ይዜ ለኛ ጓደኛ ነው። ህይወት እንደዚህ ናት። የሆነ ቀን የገነባው ግድግዳ አንድ ቀን ጠብቆ ላይ ይናዳል። አይታየህም እንዴ? ምንም አይሸትህምስ? በፈጣሪ እዚህ ጋር የሆነ ነገር አለ። ከዚህ ወረቀት ጀርባ የሆነ ነገር አለ። አንድ አይነት ወረቀት ስንመረምር ይሄ አራተኛችን ነው። እሱን ቃል እንዳጨረሰው እንዳታስበው። እንደሱ ያሉትን ሰዎችን አውቃቸዋለሁ። ልክ ገንዘብ ማግኘት ሲጀምሩ ንጉስ እንደሆኑ ነው የሚያስመስሉት። ፊትህ ላይ ለመጥፋት ድፍረቱን ቢያገኙ ያደርጉታል። እነሱን ወንዶች ብዬ አልጠራቸውም፣ አይደሉምም። ፊትህ ላይ ነው የሚስቁብህ። ከአንተ ድርሻ ነጥቀው እንድታመሰግኑ ይጠብቃሉ። እኔ ካለኝ በላይ ምን ቢኖራቸው ነው? እኔ የሌለኝስ እነሱ ምን አላቸውና ነው? እዚህ ጋር እኔ ራሴ ፈተዋለሁ። እደርስበታለሁ። ራሴ እደርስበታለሁ። አገኘዋለሁ። አቶ አሊ አንዴ ላይ እችላለሁ? ታውቃለህ፣ በከማል ስም የሆነ ድርጅት አለ። አዎ፣ የሆቴልና ቱሪዝም ስራ ምንድነው እሱ? መስርቶታል ግን አይሰራም። መዝገቡ ላይ ምንም የለም፣ ግን ይሄ አለ። በ4 ዓመት ውስጥ አንድ ግብይት ብቻ ነው የፈጸሙት እና ይሄ ግብይት በየዓመቱ አንዴ ደግመውታል። ከተመሳሳይ ሱቅ። ፍሬም፣ የፎቶ ፍሬም ነው።
ከአንድ ተመሳሳይ ሱቅ እና ከዚህ በላይ እንዳለው ነው የሚሰማኝ አቶ አሊ። እሱን ሄጄ ላጣራ፣ ጠቃሚ ነገር ላድርግ። ምናልባት እዛ ጋር ፍንጭ እናገኝ ይሆናል። እሺ ሂድና እሱን አጣራ እና አንድ ነገር እንዳገኘህ ወዲያውኑ ደውልልኝ። ልክ ፍንጭ እንዳገኘህ ደውልልኝ፣ ወዲያውኑ ደውል።